ዝና እጅግ በጣም በሚገርምና በሚያሳዝን ሁኔታ ሞገስን በጥይት አስተኩሶ አስገደለው። ብሩክና ሉላ እንዲሁም ደግሞ ዳጣና መድብል ያዩትን ነገር ማመን አቅቷቸው በሀዘን ተቃጠሉ። ማህሌት ጎዳና ላይ ብትወጣም አሁንም ቢሆን ክፋትና ተንኮሏ በፍጹም ልትተወው አልቻለችም። ጎዳና ላይ ተቀምጣ ሉላ እና ሞገስ በየዋህነትና በመልካምነት ምግብ ቤት እራት ከበሉ በኋላ የተረፋቸውን በፌስታል ይዘውት ነበርና የእኛን ትራፊ እንዲሁም ደግሞ ምንም ነገር እኮ የሌላቸው የሚናፍቁን ሰዎች ሊኖሩ ይችላሉ። ሞገስ ግን አንተ የተረፈ ምግብ ይዘህ ትመጣለህ ብዬ በፍጹም አላሰብኩም ነበር አለችው። እንዴ ሉላዬ ምን ሆነሻል? ይህን ኩላ ብር አውጥቼበት ጥየው ብመጣ ምን ይባላል? እቤት እኮ አሙቀን መብላት እንችላለን ብሎ አላት። መድብል በመጨረሻ የሞገስ ፍጻሜ ይሄ ሲሆን በጣም አዘነና ልቡ ተሰበረ። ወይኔ ጓደኛዬ ይሄ እኮ ላንተ አይገባህም ነበር። ከባድና ትልቅ ቅሌት ነው የተሰራው። ምንም ቢሆን እኔ በህይወት እያለሁኝ አንተ እንደዚህ አይነት ነገር እንዲገጥምህም አልፈልግም። እበቀላቸዋለሁኝ። ይህንን ያደረጉትን በሙሉ ዋጋቸውን እሰጣቸዋለሁኝ ብሎ ተናገረ። ዳጣን ደውሎ ሞገስ እዚህ ቦታ ላይ እንገናኝ ብሏት ነበርና ዳጣ ደግሞ በርቀት ዝናን ስታየው ተመልሳ እየበረረች ወደ ቤቷ ሄደች። ደወለችለትና ዝና ፊት ለፊት ቁሞ ነው ያገኘሁት፣ ያየሁትን ነገር ማመን አቅቶኛል ብላ አለች። አቶ ዝና እንግዲህ ጠበቃውን ለአንዴና ለመጨረሻ ጊዜ ሞገስን እንድታስወግድልኝ እፈልጋለሁ፣ ይህንን የማታደርግ ከሆነ የሞት ጽዋ በግድ እንድትወስድ አደርግሃለሁ ብሎ አለው። ጠበቃውም ደግሞ ሉላን ለማግኘት ስለተፈለገ ሞገስን ፊት ለፊት ዝና ባለው መሰረት ሽጉጡን ደቀነለትና ሉላን የምታመጣ ከሆነ ምንም ችግር አይደርስብህም፣ እሷን ካላመጣ ግን እዚሁ የሞት ሽረትህን አሳይሃለሁ ብሎ ሲለው ሞገስም ምንም ባልያዘበት መንገድ ጠበቃውን የፈለግከውን ማድረግ ትችላለህ፣ ያው ተኩስና ግደለኝ፣ እኔ ለሉላ ፍቅረኛዬ ህይወቴን አሳልፌ መስጠት ትችላለሁ፣ በማንም የምለውጣት ሰው አይደለሁም አለና ጠበቃውን ደግሞ የያዘውን ሽጉጥ ግንባሩን ብሎ ሲለው ሞገስ ሄዶ ድፍት አለ። ሉላ ይመጣል እያለች ስትጠብቅ ስትደውል ስልኩ ስለማይሰራ መጨረሻ ላይ ዳጣ ላይ ስትነግራት የተፈጠረውን ነገር እንዲህ ተፈጥሯል ሉላዬ ብላ ስትል እየበረረች መጣችና ሞገስ ያለበትን ሁኔታ ስታየው ራሷን መቆጣጠር አቃታት። ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የስጦታ ሚዲያ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የምሳሌ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ በጣም አመሰግናለሁ። የኔ ወዶች የሞገስ እና የሉላ ስቃይ ይብቃ። እድሜ ዘላለማቸውን እየተሰቃዩ መኖር የለባቸውም ባይነን። ሞገስ ደግሞ ለሉላ ሲል ብዙ ዋጋና መስዋዕት እየከፈለ ይገኛል። ማህሌት አሁንም ቢሆን ጎዳና ላይ ወርቃ ጎዳና ላይ ተጥላ በፍጹም ክፋቷንም ተንኮሏንም አላረፈችም። እሱም ምንድነው ደወለችና እሱቅ ሂዳ ለዝና ብሩክ ከቤት ቢያስወጣኝም እኔ ደግሞ ላንተ ጮማ የሆነ መረጃ አግኝችልሃለሁኝ አለችው። እንዴ ምን አይነት ጮማ ወሬ ነው ያገኘሽልኝ ብሎ ሲላት እንገናኝና ሁሉንም እናውራ አለችው። ከዛ ምንም አባሽ ልሰሪ ነው የምታገኘኝ፣ በፍጹም ተጠንቀቂ፣ እንዲሁም ካሁን በኋላ በስተት ወደ እኔ ከደወልሽ የሚመጡብሽን ችግሮች እና መስዋዕትነት ራስሽ መክፈል ትችያለሽ ብሎ አላት። ከዛ ደነገጠችና እጅጉን በጣም አዘነችና
ስልኩ ከተዘጋ በኋላ የሞገስን ያለበትን አካባቢና ሰፈር እንዲሁም የተከራዩበትን ቤት ልትናገር ነበር። ዝናም ጨዋታውን ከጠበቃው ጋር አደረገ። ስሚ ማህሌት፣ አሁንም አርፌ አልቀመጥም ታልሽ እድሜ ልክሽን ገንዳ ለገንዳ እየሄድሽ እንድታደርጊ እንድትኖሪ ነው የምፈልገው ብሎ አላት። እባክህ ዝና፣ አሁን እንኳን አንተ የሚጠቅም ነገር አንጥቼ እንዴት አትረዳኝም? መቼም ቢሆን መቼም ይሄን ያክል በክፋትና በተንኮል መጥፎ ነገር እንደማላስብ ታውቀዋለህ። እኔ እኮ ሁሉንም ተምሬያለሁ፣ ተረድቻለሁ እያለች መቀበጣጠር ጀመረች። ሴትዮ፣ ያልተባልሽውን እንድትቀደጅ እኔ በፍጹም አልፈልግም። አሁን ላይ የምነግርሽ ነገር አድምጪ አላት። እሺ ምንድን ነው እያለች መደናበር ጀመረች። ዳግም በስልክ እንዳትደውል አስጠነቀቃት። ጠበቃውም እንግዲህ ሰተት ብሎ ከሞገስ ጋር ያደረገው ነገር በጣም ያሳዝናል። ሉላ ከሞገስ ጋር እራት ግብዣ አድርጋ ግቢው ተቀይሯል፣ አካባቢ ሰፈሩ ተቀይሯል። እኛ እኮ እቤት ታሽገን ሁሉ ነገር አምሮኝ ነበር፣ አመሰግናለሁ የኔ ውድ እያለች ሞገስን ታመሰጋገነችው። በኋላ መጨረሻ ላይ የደረሰው ነገር ግን ልብ ይሰብራል። ዳጣም ዝናን ስታየው ነው ከዛ ቦታ ላይ እየተመለሰችው። ብሩኬና ቅድስት እየተሽኮረመሙ ይገኛሉ። ምሳሌ መጀመሪያ ላይ አባቷን ብዙ ጥያቄ ከጠየቀችው በኋላ ቅድስት ወደ ክችን ገብታ ብሩኬ ካሁን በኋላ ፍቅሬን ተረድቶ አፈቅርሻለሁ ካላለኝ እኔ ብር ብዬ ነፍሴን አጠፋለሁ ስትል ነበር። እንደዛ ስትል ሰምቻታለሁ ብላ ለብሩኬ ነገር አንቀላቀለችና ምሳሌ አንቺ እኮ ገና ትንሽ ልጅ ነሽ፣ በቃ ይሄ መድብል ጋር እየዋልሽ ወሬ ለመርሽ አይደል? በያሁን ተኝ፣ ነገ ትምህርት መኖሩን ረሳሽው እንዴ አላት። አልረሳሁትም፣ ግን የተፈጠረውንና የሆነውን ነገር ልንገረ ብዬ ነው አባዬ። ቅድስቴ ልትረዳትና ያለውን ነገር ልታወሩ እፈልጋለሁ ብላለችው። ቆይ አንቺ ከመቼ ጀምሮ ነው እንደ አይነት ወሬ ማውራት የጀመርሽው? አረ ባክሽ ባክሽ ብሎ ሲቆጣት፣ እንዴ ምንም እኮ የተለየ ነገር አላልኩም ብላ ሚስጥር ብላ ነው ይሄን የነገረችው። ቅድስት ደግሞ ለትምህርት ቤት ምግብ ምናምን እየሰራችላት ሳለ ቅድስት የልብ አውቃ አመሰግናለሁ፣ ግን አንድ ሚስጥር ልንገርሽ፣ ባለፈው አባዬ ቅድስትን በጣም ነው ማፈቅራት እመወዳት፣ እሷ ግን ለምን አልተረዳችኝም ብሎ ስቅስቅ ብሎ ሲያለቅስ አይቼዋለሁ። ይህን ነገር ደግሞ እንዳትናገሪ ብላ ስትላት፣ ወይ ምሳሌ በቃ አንቺ አጎትሽ ጋር እየሆንሽ የወሬ ቋት ሆነሽ ቀረሽ ብላለቻት። እኔ ላንቺው ብዬ ነው። ስለዚህ ምሳሌ ናት ይሄን ያለችው፣ ሳትይ ነገሩን ተረጂው፣ አባዬ ካንቺ እንጭጭ ያለ ፍቅር ይዞታል ብላለቻት። ከዛ ወይ ምሳሌ ጉደኛ ነሽ አለችና በይ ውጭልኝ ያንቺ ምግብ ልሰራራ ብላ በሩን ስዘጋባት በር ላይ ተለጥፋ ምሳሌ የቅድስትን ወሬ ማዳመጥ ጀመረች። ወይ ጋሼ ለካንተ ፍቅር ይዞህ እየተሰቃየ ነው፣ እንዴት ነው ያልተረዳሁት? የምፈልገው ነገር ተሳካልኝ፣ በጣም ደስ ይላል እያለች ብቻዋን ስታወራ ምሳሌን በሩን ከፈተችና ቅድስትን ስታያት በጣም ደነገጠችና ወይኔ ጉዴ፣ ቆይ አንቺ ልጅ ምን አባቴ ይሻልሻል? አረ ወየው እያለች ስታሯሩጣት ቅድስቴም ወደ መኝታ ክፍል ገብታ የብሩኬን አልጋ እያነጣጠፈች መጨረሻ ላይ በጣም አስታወሰችና የብሩክን ጃኬት አንስታ ልጥፍ አድርጋ ድፍት ብላ ማሽተት ጀመረች። ከዛ እሱ ደግሞ ሲመጣ ምሳሌንና መድብልን ሲያገኛቸው ቁጭ በል ቡና ይፈላ፣ ወይ ዛሬ በጣም ድክም ብሎኛል መተኛ ትፈልጋለኋልና ተሰላብቷቸው ወደ መኝታ ክፍሉ ሲገባ ቅድስት የብሩኬን ጃኬት ይዛ ፊቷ ላይ ለጥፋ በፍቅር ተመስጣለች። እሱም ደነገጠና ምንድን ነው ቅድስት የወንሹ ነገር አለ እንዴ ብሎ ስላደነገጠችና አይ ቆሽሾ እንደሆነ
ወይስ አጥቤዋለሁ የሚለውን እንትን እያልኩ ነው። አንተ ግን እንዴት መጣ? እንዴት ነህ? ሰላም ነህ? እያለች ተለጣጠፈችበት። እሱም ደግሞ ደነገጠና አይ ሁሉም ሰላም ነው ብሎ ሲላት እሺ በቃ አለችና ከዛ ክፍል ላይ ወጣኝ። በጣም ደነገጠች። ብሩኬም ደግሞ ቅድስት ያደረገችው ነገር እጅግ በጣም ገርሞትና የምሳሌ ንግግር ገርሞት ቅድስትን ልብ ብሎ ሲያት እሷም አፍራ ከዛ ቦታ ላይ ወጣች ማለት ነው። መድብልና ምሳሌ ቁጭ ብለው ደግሞ ምን እናስብ፣ የትምህርት ቤቴ አስተማሪ ሚስ በተደጋጋሚ ስለ አባቴ ትጠይቀኛለች። ነገ ደግሞ አባትሽን ይዘሽ ነይ፣ ብሩክ ደህና ነው ወይ እያለች ብዙ ጊዜ ስለ እሱ ትጠይቀኛለች ብለሽ ይሄ እቅዳችን ነው፣ ይሄን እቅዳችንን ማሳካት አለብን ተባባሉና ቅድስትም ቆይታዋን ተብሩኬ ክፍል አድርጋ ስትመጣ እንደው ያሳዝናል አጎቴ ብላ ጀመረችው ምሳሌ። ምኑ? ዛሬ እኮ ሚስ ባለፈው እንዳያት ብሩኬ ደህና ነው፣ ብሩኬ ደህና ነው እያለ ጥያቄ አብስታብኝ ነበር። ጭራሽ ነገ ወላጅ አባትሽን ብሩኬን ይዘሽ ነይ፣ እኔ አጎቴ ነው ያለው ቤት እሱን ይዤ እመጣለሁ ብዬ ስላት ከሄደበት ቦታ ሲመጣ ብሩክን ይዘሽ ነይ ብላ አለችኝ። አጎቴ ቆይች ሚስ ምን አስባ ነው ብላ ስትል ቅድስትም ምንድን ነው እያወራሻለሽው ምሳሌ? ከአባትሽ በቀር ሌላ ወላጅ የለም እንዴ? እኔ ጋር እንከዳለን ብላ ስትላት እኔ ምን ላድርግ እሷ እኮ ናት ያለችው ብላ ስትል የቅናት መንፈስ ታየባትና እንደውም የራሳችሁ ጉዳይ ውጡልኝ፣ ቤቱን ላጽዳበት፣ መሬቱንም ማጸዳው። ቅድስት ምን ሆነሻል? ተረጋጊ ብሎ ሲላት መድብልም እሷም ጨለለችና እንደውም የራሳችሁ ጉዳይ እያለች እያበደች ከዛ ቦታ ተነስታ ወደ ክችን ሄደች። ቅድስት የቀናችበትን መንገድ ተረዱና እንግዲህ ምሳሌና መድብል አንድ ላይ ብሩክንና ቅድስትን ለማጣመር ፍቅር እንዲይዛቸው ለማድረግ ያደረጉ መንገድ በጣም ገራሚ ነው። ምሳሌም ከመድብል ጋር ሁና የምታወራቸው ወሬዎች የሚገርምና የሚደንቅ ነው። ወደ ኤፍራታ ጋር ስንሄድ መርዞ ያለችውን ነገር ገዛዝቶ ሽንኩርቱን፣ ቲማቲሙን፣ ኪስቱ ጨምሮ አመጣና አየህ አንተ ነህ እንደዚህ ያደረከው፣ ማህሌት ጎዳና ላይ ወጥታ እንድትሰቃይ እየተፈረደባት በአንተ ምክንያት ነው እያለች ስትጮህበት ኤፍራታ አትቅበጪ፣ የሌለ ነገር አትፍጠሪ፣ እኔ ምንም ያደረግኩት ነገር የለም። እሷም ቢሆን የስራዋን ያገኘችው የእጇን ያገኘችው። ስለዚህ በሌለሁበት እንትን አትበይ። አሁን ለጊዜው ነው እንጂ ችግር ውስጥ የገባ ነው። ያ ዲያስፖራ ሲመጣ በተለይ ሴቶች ስለሚፈልግ እሱን ሳቀርብለት ገንዘብ እንደ ጉድ አገኛለሁ ብሎ አላት። ቀወጠችው። ጭራሽ የማንንም ሴት እየሸጥክ ነው እንደ ገንዘብ የምታመጣልኝ ብላ ጨለለች። ወደ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች ቻናሌ ላይክ፣ ሰብስክራይብ ያደረጋችሁ አበረታቱኝ። የማህሌት መጨረሻ ይሄን ይመስላል። ሞገስና ሉላ ስቃያቸው ይበቃል። ብሩክና ቅድስት የሚጣመሩበት ጊዜ በጉጉት የምንጠብቅ ይሆናል። የመድብልና የምሳሌ ተንኮል የተመቸው ላይክ፣ ሰብስክራይብ ያደረገ የአበረታታኝ ማለት ነው። ዳጣ ተፍራቷ አንጻር ለሞገስም ሳትሆን ቀጥ ብላ ወደ ቤቷ ሄደች። ምን ይደረግ ወይዝና በሰው ህይወት ተጫወተ። በቀጣይ ፓርት በድጋሚ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።